በብሔር ተጣልተው ተደባድቦ በጣም አንዷ በጣም ተጎርታ ሆስፒታል ነው ያለችው። አይታችሁ ምን አለበት ለእናቴ አንድ ነኝ እባካችሁ አትግደሉኝ። እቹሽ አንዳንድ ጊዜ እግዚአብሔር የሚወደውን ይፈተናል። እኔ አሁን እንደኔ ይሄ መንገድ እንደዚህ ርቀት ያለው ይወት በዚህ ጋር የቱን ያችት ድንድን ብሏል ማለት መንገዱ እንትን ብሎ ተዘጋግቷል። እውነት አሁን ንግት እያለ ነው ቢያንስ ታውቁት በስማም ምንድነው ነጭ ወድናንተ አቤት ካሜራ እየደከመ እንዴት ናችሁ? ሰላም አደራችሁ ወይ አላችሁ? 12 ሰዓት ነው 12 ሰዓት ከሩብ ጅብር ይሰማችኋል? እመቤቴ ይሰማችኋል ወይ ያለ 12 ሰዓት ከሩብ ግን ይብቃን ነው የሚመስለው። እግዚአብሔር ስማ ሲያስፈልግ ጅብ እየጮኸ ነው። እንዴት ናችሁ? ሰላም ነው እና የመሸበት ዶሮ እግዚአብሔር ሁሉ ጊዜ ለሊት ሲወጣ አገኘዋለሁ። አንዳንዶቹ ዶሮች በሌሊት አይደለ እየጮሁ የሚወጡት የሆነ ቦታ ነው የሚሄደው። በስመ አብ እድሜ ልኬት ስጓዝ ነው የምኖረው። ምን እንደሆነ አላውቅም። መቼ ነው ግን ባለመኪና ነው ምኞት የኛ ሰዎች ስንባላችሁ ምኞት አንከለከልም። ምኞታችን ብዙ ነው፣ እጅግ በጣም ብዙ እና ውድ ቤተሰቦቼ ያው ያወራችሁ አንዳንድ ነገር እየነገርኳችሁ ሊድ ብዬ ነው። ማማዬ ዝል ተደርጋለች። ባባዬን ትቻለሁ። እግዚአብሔር እንግዲህ ይጠብቅልኝ። እናት ስትሆኑ ብዙ አይነት ነገሮች አሉ፣ ብዙ አይነት ፈተናዎች አሉ። በቃ ትበስላላችሁ። በጣም ብዬ ልንገራችሁ ከብዙ ነገሮች ለልጆቻችሁ ስትሆኑ ትበስላላችሁ። እውነቴን ነው የምላችሁ። መብሰል የመሰለ ነገር የለም እና እንዴ እነዚህ ዶሮዎች ውጭ ነው እንዲያደሩት ጉድ ፈላ። እዚህ ጋር ሁለት አጋጠሙኝ እና እውነት ለመናገር እንጃ ከባድ ነው ብቻ ያለንበት ነገር እግዚአብሔር ነክቷል እያለኝ ወይ ጉዴ እና እግዚአብሔር አምላክ እንደው ለሁላችንም ያሰብነው ሁሉ ያሳካልን። ከእንደዚህ ሁሉ ብክን ያለ ህይወት እመቤቴ ታውጣን እና ህይወት ፈረሶች ሁሉ ገና እንትን አላሉ የሚወጡበት እግዚአብሔርን እንትን እዩት። እንደውም ካሜራ ላይ በደንብ አልወጣም ማለት ነው። ይሄ ምንድነው የሚባለው ወደፊ አው እንደውም ካሜራው ማለት ነው ላይት ስላለው እንትን ብሎ ነው ጥርት አድርጎት ማለት መንገድ ውስጥ ጉም ነው ጉም። እግዚአብሔርን በጣም የሚያስፈራው የሆነ አጠገባችሁ ሲደርስ የሆነ ድምጽ የሰው ምናምን ካላያችሁ በዚህ ብትሉ በጣም እንትን ነው ጉም ነው። በጣም ነው የሚያስፈራው። ብዬ ልንገራችሁ እና ህይወት እንደዚህ ነች። አንዳንድ ጊዜ እግዚአብሔር የሚወደውን ይፈተናል። እኔ አሁን እንደኔ ይሄ መንገድ እንደዚህ ርቀት ያለው ህይወት በዚህ ጋር እንትና እየጠለቀች ነው እቺት ልትወጣ ማለት ነው እና በጣም ብዙ ርቀት ነው የቀረኛ። ያችታ ይታያችኋል ያስባለኝ እና ምን ልላችሁ ፈልጌ ነው የሆነ ነገር ሊያበረታችሁ ሊያጠነክራችሁ እርስ በራሳችን የሆነ ሰው መጣ እና ፈርጆ እኮ ነው። አቤት ነፍስ እቺ ነፍስ ይሄ ጫካ በፊት ታውታል ነበር እንዴት ድንድን እንዳለ ያችት ድንድን ብሏል ማለት መንገዱ እንትን ብሎ ተዘጋግቷል። እውነት አሁን ንግት እያለ ነው ቢያንስ ተኩል ሆኗል። ያው እኔ ቀስ ያልኩ ነው ይሁት ፈገግ እያለ ነው። አሁን አያችሁ እየደረስኩ ስመጣ ፈገግ አለ እና የእውነት ባውሳሳ አውሬ ሳውን የምንፈራረው ማለት ነው ሰዎች ሆነናል። በቃ ሰው ሲመጣ በፊት መንገድ ላይ ምናምን
ወይኔ ሰው መጣልኝ ብለን ሰው እንጠባበቅ ነበር አይደል? አሁን ላይ ግን እርስ በራስ ማፈራራት የጀመርንበት ዘመን ነው። እግዚአብሔር እንደው ልቦና ይስጠላሁላችሁንም። ከባድ ነው ቤተሰብ፣ እግዚአብሔር እንደምላችሁ በአሁን ሰዓት በጣም ከባድ ሆነናል እርስ በራሳችን ማለት ነው። እና እግዚአብሔር አምላክ ልቦና ይስጠን። እውነት ትናንትና ያየሁት ነገር የሰማሁት ነገር እጅግ በጣም የሚዘገንን እጅግ በጣም መኖራችሁን የሚያስጠላችሁ ሰው መሆናችሁ የሚያስጠላችሁ በቃ ለምን እኖራለሁ ለዚች ዓለም የምትሉበት እርስ በራሳችሁ ስለማንዋደድ እርስ በራሳችሁ ስለማንደጋገፍ ጭራሽ የሰው ሀገር ላይ አብራችሁ ምትሰሩ የተለያየ አይነት ብሄር ያላችሁ የእውነት እግዚአብሔር ልቦና ይስጣችሁ። የሰው ሀገር ሄዳችሁት ለመለወጥ ለማግኘት ቤተሰቦቻችሁን ራሳችሁን ወንድም ቤታችሁን ለማስተማር ለዓላማ ወጣችሁ አንዱ አሁን ከተለያየ እስትራሃ መቼም ታውቃላችሁ ቤተሰብ ሰብሰብ በሚልበት ነው። ከተለያየ ሰራተኛ አንዳንድ ሰራተኞቻቸውን ይዞ ይሄዳሉ። የኛም ያሳለፍነው ነገር ነው። እዛ ግን በብሔር ተጣልተው ተደባድቦ በጣም አንዷ በጣም ተጎርታ ሆስፒታል ነው ያለችው። አይታችኋል ደግሞ በባህር ሄዶ ያው የሀገር ልጅ ነው ግን ደማችን አንድ ነው። ሃይማኖታችን ቋንቋችን ምናችን ቢለያይ የእውነትን እምላችሁ ብንዋደድ ብንፋቀር ምን አለበት? ብንዋደድ ምን አለበት? ለእናቴ አንድ ነኝ፣ እባካችሁ አትግደሉኝ። እጁሽ ፈርቻት እኮ ነው። እና ምን አለበት ለእናቴ አንድ ነኝ፣ ለእናቴ ነው ላሳልፍ ስደት ሄድኩት እያለ አንገቱን ቆርጡት። እግዚአብሔር ይወዷል እንደ ጀግንነት እንደ ለሀገሩ እንዳሸነፈ ለሀገሩ ወታደር እንደቆመ አስመስለው እየተሳሳቁ እየተሳለቁ የእውነት በቃ ትናንትና ያለቀስኩት ማለት በቃ ቪዲዮን ሁሉ ማየት ነው ያቃተ። እውነት ተለቋል። ልጁን ታውታላችሁ በፎቶ በቪዲዮ ግን እዚህ ላይ ማስገባት አልችልም። ይቅርታ እንግዲህ አላከለኩባችሁ። በጣም ሩቅ መንገድ ነው የመጣሁት እና እባካችሁ የሰው ሀገር ላይ ሄዳችሁ አትባሉ። አያምርብንም። በጣም ነው የሚያስጠላው። በጣም የሚቀፍ ነገር ነው ዘር መቁጠር ማለት። እንዴ ማን ነው ፈልጎ የሚፈልገውን ብሔር የተወለደው ማን ነው? የእውነት ያሳዝናል፣ ያሳፍራል፣ እመቤቴን ያሳፍራል። እንዴ ምን ሆናችሁ ነው? እንዴት የሰው ሀገር ለመለወጥ ሄዳችሁ የሰው ሀገር ላይ ጥጋብ የሚሰማችሁ ሰዎች እዚህ ስለ ሃይማኖት ስለ ብሔር ማታውቁ ቆጥራችሁ ማታውቁት እዛ ስትሄዱ ግን መቁጠር ለመዳችሁ። በጣም ይሄ የሚቀፍ ይሄን እንጃ ብዬ ልንገራችሁ፣ በጣም የሚያስጠላው። ለማንኛውም ራሳችሁን ጠብቁ። ደግና ክፉ እንኳን የሚናገራችሁ ሰው ቢኖር እለፉት እስከሚያልፍ ድረስ። እሺ ቤተሰብ፣ መንገዴ ላይ አንድ ሰው የለም። አንድ መኪና ነበረች አለች ቤት በዚህ ቤት ምንም የለብሰው ጭር ብሏል፣ ተኝቷል። ትምህርት ቤት ቢኖር ያው ለትምህርት ቤት ምናምን ይሯሯጣሉ። እና እኔም ትንሽ የሚቀረኝ አንድ 10 ደቂቃ እና እባካችሁ ስንት የሚያስጨንቅ ነገር እያለ እዛ የምትባሉ እንደው መደጋገፍ ምናምን ነው እኮ መሆን ያለባችሁ። እንዴት የሰው ሀገር ላይ ትገዳደላላችሁ? የሰው ልጅ ጤና አጥቶ መስራት የሚፈልግ ጤና አጥቶ ይሰቃያል። እንዴት አድርጌ ሰርች ልለወጥ ይላል። አንዳንዶቻችሁ ጤና ያላችሁ ደግሞ እንደው ጤና
እያላችሁ ጤና የሚነሳችሁ እንዴት ይሄ ሰው እኔ እንጃ። በስመ አብ። አንዳንድ ጊዜ ታድላችኋል። ለብቻችሁ የምትሰሩ ሰዎች፣ ለብቻችሁ ተቀጥራችሁ የምትሰሩ ልጆች ይሻላል። በፊት እመኝ ነበር 2-3 ሆነን ብንሰራ እል ነበር እዛ እያሉ ብቻዬን በነበርኩበት ሰዓት። አሁን ላይ ግን አያስፈልግም። እውነቴን ነው። ለብቻ ይሻላል። እነሱ ነው የሚችሉ። የሚያስጨንቀን ነገር የለም።